የምር አንደበትሽ እሺ ብሎ ይታዘዝልሻል? እኔ ላይ ለመመስከር አላውቅም። በጣም ነው የማፈቅር። ስለዚህ ማድረግ የምችል አይመስለኝም እኮ። ምንም አታደርግ ያውቃለሁ። ደግሞ ልጅ ታውቂያለሽ፣ በጣም ጎርሞች የእጁን ያገኛል። ምንድን ነው? ቆይ ማለ ነው የምትስተው? አንድ ቤት ስለዘጋብኝ ብቻ ምረጋጋ ይመስላል። ሮቤል ጆሮ ጌጥነቱን አይደለም የጠየቁ። ይሄ ጆሮ ጌጥ የሳራ ነው። አዎ የሳራ ጆሮ ጌጥ አስታውሱ። አዎ ይህን ጆሮ ጌጥ ለሳራ የገዛውላት እኔ ነኝ። ደግሞ እዚሁ አንተ ክፍል ያገኘ። በስተ መጨረሻም እንግዲህ አድናን የሉሃናን እውነት አወቀ ማለት ነው። ሉሃና እንግዲህ ምን ብለው ነበረ? አድናንን ለምን አይንን አትገልጥም ብለው ነበረ። አሁን ላይ አድናን አይኑን ገልጧል ማለት ነው። የሜሪንና እንዲሁም ደግሞ የሮቤልንም ሀሰተኝነት ማለትም ደግሞ ጥሩ አለመስራታቸውን እናም ደግሞ ሉሃና ስትል የነበረው ነገር በሙሉ ትክክል እንደሆነ ማለትም ሮቤልና ሚራ አንድ አይነት ማለትም በቃ ሁለቱም አስመሳዮች እንዲሁም ደግሞ መጥፎ የሆነ ሪሌሽን እንዳላቸው ጥሩ እንዳልሆኑ ይህንን ሁሉ ለሱ ጉድጓድ እንደሚቆፍሩ እሱን መጣል እንደሚፈልጉ። ቆይ እስኪ እንዴ አንተ እስኪ አይነህን ግለጥ፣ እስኪ አካባቢውን ጎብኚ፣ እስኪ ፈትሻቸው፣ እስኪ ፈትናቸው እያለች ልቧ ድርቅ እስኪል የተናገረችው ነገር ማለት ነው። እንግዲህ ውሃ አንስቷንኝ የተናገረችው ትክክል እንደሆነ ደግሞ አድናን ደርሶበታል ማለት ነው። ሁሉንም ነገር አሁን ላይ እንግዲህ አድናን አውቋል። ስለዚህ ሜሪና እንዲሁም ደግሞ ሮቤል ተዋርደዋል ማለት ነው። በጣም ነው የሚገርመው። አያችሁ እውነት ምንምናለች እንጂ አትበጠስም ነው ነገሩ። ስለዚህ አሁን ላይ አድናን እውነቱን የደረሰበት ምክንያቱም ያው በመግቢያው ላይ እንዳስቀመጥኩላችሁ ማለት ነው ልክ ሲገባ እነሱ ደግሞ ያው ምን ልበለው አሁን ይሄ ጥሩ ያልሆነ ነገር ስለሆነ እንግዲህ መጥፎ ድርጊት መጥፎ ተግባር ሲያደርጉ ነው የተያዙት ማለት ነው። እና ፊት ለፊት ሲመጣ እሱ ደግሞ በጣም እጅግ በሚደብር ሁኔታ ማለት ነው እንግዲህ ሲመጣ እነሱ ደግሞ የኔ ፍቅር የኔ ማር የኔ ውድ እየተባባሉ ርግ እኔ ለራሴ አፈርኩኝ። የምር እሱ ሲያቸው እኔ አፈርኩኝ። አስባችሁታል እንግዲህ የወንድም በእውነት በጣም ነው የሚያሳፍረው። እንግዲህ ወንድሙ የራሱን ሚስት ማለትም እንግዲህ አድናን ሲያያቸው የራሱን የአድናንን ሚስት የራሱ ወንድም ሮቤል እንደዛ አድርጎ የኔ ፍቅር ግን አሁን በእኔ ላይ ጨክነሽ ትመሰክሪብኛለሽ? እውነት ታረጊዋለሽ? የኔ ወድ እያለ ያባብላታል። የእውነት ግን ማፈሪያነት ነው ማለት ነው። እና እንግዲህ እንደዛ ሲያባብላት ሜሪ ደግሞ ፍቅሯ ያው መቼም እኮ ትወደዋለች፣ ሮቤልን ታፈቅረዋለች። እሷን ብላለች አፈቅርሃለሁ፣ እወድሃለሁ፣ እንደዚህ እየወደድኩህ እንደዚህ እያፈቀርኩህ እንዴት አድርጌ መሰክርብሃለሁ ስትል እንግዲህ አድናን በሩን ክፍት አድርጎ ግብት ሲል ማለት ነው እንደተመለከታችሁት። በእርግጠኝነት ግን ይሄ በእርግጠኝነት አይቷታል፣ በአይኑ አይቷቸዋል። እንደ ባለፈው ካደረጉ የምር ይደብራል። ባለፈው ምን አድርገዋል? ሁለቱ አልጋ ላይ ተኝተው ጭራሽ እኮ ሁለቱም ራቁታቸውን ናቸው። ተኝተው ሳለ አድናን ግብት አድናንና ሉሃና መጡ ማለት ነው። ልክ ኮቴያቸውን ሲሰሙ እሷ ተምዘግዝጋ አልጋ ስር ገባች። እሱ እንደታመመ መስሎ ተኛ። እንደዛ አድርገው ፋውል አይሰሩም ነው በእርግጠኝነት ውዶችዬ። እንደዛ ከሆነ የምር ይደብራል። እና ሜሪና እንዲሁም ደግሞ ሚራና አድና ሚራና ሮቤል ይጋለጡልን እያላችሁ ኮሜንት ላይ አስቀምጡ ማለት ነው። እንግዲህ ቀጣዩን የሚሆነውን የምነግራችሁ ይሆናል ውዶች። የላይክ ሰብስክራይብ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው የኔ ተወዳጆች። እና ሉሃናን ጀግና ሴት ናት። በነገራችን ላይ ሉሃናን ሁሉን ነገር ፍርጥርጡን እንደምታወጣው 100% አምሬሌ የእውነቴ ነው የምላችሁ በእርግጠኝነት። አሁን ታዲያ አድናንን አይንህን ግለጥ፣ ንቃ፣ ምን ሆነ ነው የምትፈዘው ብላ ይኸው አንቀጣዋለች። ስለዚህ ይህም አንድ ማሳያ ነው ሉሃና ጎበዝ እንደሆነች፣ ሉሃና ብርቱ እንደሆነች ይህም አንድ ማሳያ ነው። እሱም ደግሞ እሺ ብሎ እሷ ስላዘዘችው እኮ ነው፣ እሷ ስላለችው እኮ ነው አሁን ላይ እሱ አይኑን የገለጠው፣ አሁን ላይ እሱ እየቻለው፣ አሁን ላይ እሱ እዚህ ጋር እያስተዋለ ያለው እኮ እሷ ስላለችው ነው እንጂ ምን ብሏት ነበረ? እንደ ንግግሩማ ግን ደግሞ በንግግሩ ብቻ አልሄደም፣ ማስተዋል ቻለ እንጂ እኮ ምን ብሏታል እንዴ? ቆይ እንዴት ነው የምታምናቸው? ለምንድነው ያልሆን ሁሉ የምታምናቸው ስትለው ጊዜ ምን አላት? እንዴ ምን አስበሽ ነው? እኔ እኮ ቤተሰቦቼ ሁለቱ ናቸው፣ ሚራና
ሮቤል ናቸው። ሁለቱን ተጠራጥሬ ማንን ልመን አላት። ግን ውዶችዬ ሰውን ውደዱት እንጂ አትመኑት። አዎ መውደድ ግድ ነው፣ ማመን ግን በጣም ከባድ ነው ጋይስ። የእውነቴን ነው የምላችሁ። እና እንግዲህ መውደድ ጥሩ ነው እንዳልኳችሁ፣ ሰውን ውደደው እንጂ አትመነው ነው የሚለው መጽሐፍም። ስለዚህ መውደድ ያው ጥሩ ነው ግድ ነው፣ ግን ማመን ደግሞ በጣም ከባድ ነው ማለት ነው። እኔ እንደኔ ስነግራችሁና እናንተም እንግዲህ ሀሳባችሁን ኮሜንት ላይ መጻፋችሁን አትርሱ። ሉሃና ዞሮ ዞሮ ለራሷ ብቻ ሳይሆን ለሱም ለአድናንም እንዲነቃ አድርጋለች። አድናንንም ነግረዋለች። አድናንም ነቅቷል። ደስ የሚለው ማለት ነው። አድናንም ነቅቷን በቃ አሁን ላይ እየተቆጣጠራቸው ነው፣ እየተከታተላቸው ነው። ከስር እየተከታተላቸው ነው። ስለዚህ እውነቱ ላይ እንደሚደርስበት ግልጽ ነው። ኦልሬዲ አይቷቸዋል። ግን እንደባለፈው እንደባለፈው ፋውል ከሰሩና ደባሪ ነው። የእውነቴን ነው የምላችሁ እና አይሰሩንም ሪሊ። እና እንግዲህ ዞሮ ሚራ እንደሆነች ተጋልጣለች። ልጅ ልወልድልህ ነው፣ ነፍሰ ጡር ነኝ የሚለው ነገር ሁላ ውሸት እንደሆነ ተደርሶበታል። እኔ የምለው በአባባል ራሱ እኮ ልጅ ከሆነ ይገፋል፣ ቄጣ ከሆነ ይነፋል ነው። አሁን ሚራ ምን አስባ ነው? ልጅ ነው። ነገ ጧት ካልገፋ ልጅ እንዳልወለደች ይታወቃል። ከአንድም ሁለት ወንድ ማሳሳቱን እንዴት ነው ምን አስባበት ነው? ማለት ልታስብበት ይገባል እኮ አንድ ነገርን ከማድረግ በፊት። እሷ ግን ያን ነገር ከማድረጓ በፊት ምንም አይነት ሀሳብ ያሰበች አትመስልም እንጂ ብታስብበት ኑሮ ነገ ጧት እያዛለሁ ብላ ልታስብ ይገባ ነበረ። እዚህ ጋር ያጀዘበችውና እንዲሁም ደግሞ ያታለለችው ያጃጃለችው ማንን ነው? ራሷን ነው። ምክንያቱም ሮቤልን ለአንተ ነፍሰ ጡር ነኝ አለችው፣ በደስታ ፈነጠዘ። አድናንንም ለአንተ ነፍሰ ጡር ነኝ አለችው። ሮቤል በደስታ የፈነጠዘው ስለሚወዳት ከሚወዳት ሴት ልጅ ሊያገኝ ስለሆነ አይደለም። ሮቤል የታወቀ ነው የሮቤል አላማና እቅድ። ማለትም የአድናን የሆነን ነገር ሁሉ መውሰድ፣ አድናን የሚያስደስተውን ነገር ሁሉ የራሱ ማድረግ። ስለዚህ አድናን ልጅ ቢኖረው ደስ ይለዋል። ልጅ ይላን። ስለዚህ አድናን ደስ እንዳይለው የአድናንን ደስታ መቀማት፣ የአድናንን ደስታ መውሰድ ነው የማን አላማ? የሮቤል አላማ እንጂ ሌላ ስላልሆነ አሁን ላይ ሮቤል ዋው ምናምን አይደለም። ለምን ዋሸሽኝ? ልጅ ሳይኖር ለምን ልጅ አላልሽኝ ብሎ በስተመጨረሻ ምን አለ? ወይኔ በቃ እሷ ሜሪ እርጉዝ ካልሆነች፣ ሚራ ነፍሰ ጡር ካልሆነች እኮ እኔ የማገኘው ነገር የለም አለ። ሚራ ነፍሰ ጡር ብትሆን ኑሮ ነበር እኔ ጥሩ ነገር የማገኘው። ለምን? ሚራ ነፍሰ ጡር ብትሆን አድናንን ያንተ ልጅ ነው ስላለችው አድናንን አልፈልግም ብላ ስትፋታ ጥሩ ገንዘብ ታገኛለች። ስለዚህ በዚህ በኩል ተበቀለው ማለት ነው፣ ገንዘቡን ወሰደ። በሌላ በኩል ደግሞ አይ ያንተ አይደለም የሮቤል ነው ሲባል ደግሞ ደስታ ያገኛል። ስለዚህ አድናንን ማናደድ፣ አድናንን ማቃጠል፣ የአድናን የሆነውን ነገር ሁሉ የራሱ ማድረግ እና ደግሞ ምን ብሏል? የአድናንን ህይወት ጨለማ ነው የማደርገው ብሎ ዝቷል ማለት ነው። እኔ የምለው ወንድም በወንድሙ ላይ ይነሳሳን የተባለው ፍካረ ኢየሱስ ደረሰ በእነሱ። የእውነቴን ነው የምላችሁ። እና በጣም የሚያሳፍር ነገር ነው። ሮቤል በወንድሙ ላይ ልክ አቤል በቃየል ላይ እንደተነሳው አይነት ነው የሆነው እና ይሄ አግባብ ነው ብዬ አላስብም። ሮቤል ራሱ ይህንን ማድረግ የለበትም ነበረ። ኦልሬዲ ግን እሱ አድርጎታል ማለት ነው። ሉሃናን እዚህ ጋር ምን ብለዋለች ለሮቤል? ሮቤል በእህቴ ሳራን የት ነው ያስቀመጥካት? እህቴ ሳራ የት ናት? ምንድነው ያደረካት? እውነት እኮ ነው። ምንድነው ያደረጋትኝ? ያደረጋትን ሁላችንም የምናውቀው ነገር ነው። ህይወቷን ነው ያጠፋው። ህይወቷን አጥፍቷል። በሱ ልብ አሁን ገሏታል። በቃ ሳራ ሞታለች። በቃ ሳራ ነው የምላችሁ፣ የምሬ ነው የምላችሁ። ሳራ አልሞተችም። ሳራ አለች በህይወት። ትንሽ ጊዜ ብቻ ጠብቆ ሳራ እንደምትመጣ ግልጽ ነው። ራሷ ሳራ ነች። አንድ ጫማ ባለፈው አሁን ሻርፕ ተገኘ። ከዛ አሁን አንድ እግር ጫማና አንድ ጀረጌጥ ተገኘ። ታላችሁ ነገ ወዲያ ደግሞ እንደዚሁ ሉሃና ሄዳ ካልጋ ስር ጎንበስ ስትል ደግሞ የሆነ ነገር እንደምታገኝ ግልጽ ነው። ስለዚህ ይሄ ሁላ ነገር እየሆነ ያለው ሳራ በህይወት ስላለች ነው። ካስታወሳችሁ እኮ ሬሳው ራሱ ማለት ነው የሳራ ሬሳ ተብሎ አልጋ ስር ነበረ። ከዛ የሆነ ሰዓት ላይ ማለት ሲሄድ ሮቤል ሊያነሳው ወደሆነ ቦታ ሊጥለው ሮቤል ሲሄድ ሚራም ስትሄድ የለም ሬሳው። በማግስቱ ተመልሶ መጣ። እንዲህ አሉ እና ኢብን እንኳን አንስቶ ወስዶ ሊቀብር ሲል ማለት ነው። ካስታወሳችሁ የነበረው ምንድነው? እንደ ጨርቅ ነገር የተቆለለ ጨርቅ ነገር ነው። መቼስ እሷን አስገብቷት አይተነዋለኝ። ሲያወጣ ግን እንደዛ አይደለም የሆነው። ለምን? ከጊዜያት ከቀናት በኋላ ማለት ነውና በእርግጠኝነት የምነግራችሁ ነገር
ሳራ በህይወት አለች። ሉሃና ግን አሁን ላይ ምን እያለች ነው? ፖሊስ ጣቢያ መሄድ አለብኝ ብላለች። በቃ ፖሊስ ጣቢያ መሄድ አለብኝ ማመልከት አለብኝ ብላ እንግዲህ በገልግሏት ነው አሁን ላይ። ቆይ እስኪ ቆይ አንዴ ተረጋጊ እስኪ ቆይ ትንሽ እስኪ እያለ እያቆያት ነው ያለው ማለት ነው። እንግዲህ እውነት ለመናገር በጣም ነው የሚወዳት፣ በጣም ነው የሚያፈቅራት አድናን ሉሃናንን። ለዛም ነው ባለፈው ምን አለ? ቆይ ግን ሉሃና አንቺ መረጃ የለሽም፣ ማስረጃም የለሽም፣ ሳራን እንዲህ አድርገውብኛል የሚል ምንም፣ ሮቤል ደግሞ ማስረጃ አለው። በዛ ላይ ደግሞ አንቺ ሮቤል ቆሞ ይሄዳል፣ ሮቤል ይቆማል፣ ሮቤል ይራመዳል፣ አንተን እየሸወዱ ነው፣ አይንህን ግለጥ ትይኛለሽ። እኔ ግን ሐኪም ቤት ድረስ ወሰድኩት፣ አስመረመርኩት። እንዴ እግሩ በሽተኛ ነው፣ አዎ መንቀሳቀስ አይችልም፣ አዎ ተባልኩኝ። እሺ ቆይ ማንን ልመን እንዴ? እኔ አሁን አንቺን ልመን ያለ መረጃ ወይስ ሮቤልን ልመን በማስረጃ? ግን ይቅርታ አድርጌልኝና ሉሃና፣ ሮቤል መረጃ አለው፣ ማስረጃ አለው የሕክምና። አንቺ ማስረጃ የለሽም። ግን እኔም የእሱን ማስረጃ ይዤ እሱን አምኜ አንቺን ደግሞ አለማመን አልቻልኩም ማለት ነው። ስለዚህ እዚህ ጋር አሁን ማነው ተጠያቂ? አሁን ላይ ሄዳ ስትጠይቀው ሮቤልን ራሱ ሉሃና ምን አለችው? እህቴ ሳራ የት ነች? ይሄ ጆሮ ጌጥ እኔ ነኝ በብሬ የገዛውላት፣ እኔ ነኝ የገዛውላት፣ አውቀዋለሁ። ይሄ ጆሮ ጌጥ የሳራ ጆሮ ጌጥ ነው ስትለው ምንድን ነው ያለው? ይገርምሻል፣ ስለ ሳራ በደንብ የምታውቀው ሳራ እንደውም አይገርምሽም? ሳራ የጠፋች ቀን ሚራ ናት አምጥታ እዛ ስር አልጋ ስር የደበቀችው ሚራ ራሷ ናት። ሚራ እኮ ያኔ ደንግጣ ነበረ ነው ምልሽ፣ ያኔ በርግጋ ነበረ ነው ምልሽ፣ ያኔ ቀን በጣም ፈርታ ነበረ እያለ ጭራሽ የራሱን ስህተት ማለት ነው ያለባብሳል። አይገርማችሁም? የራሱን ስህተት እኮ ነው፣ የራሱን ስህተት ይሸፋፍናል። እንግዲህ በእርግጥ ተባብረው ነው አሁን እዚህ ጋር አይ ለሉሃና ማለት ነው አይ ሮቤል ነው ስህተተኛ፣ ሮቤል ነው እንደዚህ ያረጋት፣ አይ ሜሪ ናት እንደዚህ ያረገቻት ማለት አይቻልም። ሳራን ለሁለት ነው የሆነ ነገር ያደርጓል። ስለዚህ አሁን ላይ ግን ምን እያደረገ ነው ያለው? በጣም የሚገርመው ማለት ነው ሮቤል ሳራ ናት ሁሉንም ነገር ያደረገችው። ሳራን የሆነ ነገር ያደረገቻት ስለ ሁሉም ነገር የምታውቀው ሚራ ናትኝ። ስለዚህ ሚራን ጠይቂያት፣ ሳራ ምን እንደሆነች፣ ሳራ ምን ውስጥ እንደገባች፣ ሳራ የት እንደሄደች የምታውቀው ሚራ ናትኝ ብሎ እንግዲህ ወደ ሚራ አቀሳስሯል። ሚራን ደግሞ መጥቶ መቼም በእኔ ላይ አትመሰክሪብኝ ማለት የኔ ውድ ይላል ማለት ነው። እና በጣም የሚያሳፈር ነገር ነው። ግን እናንተ ምን ትላላችሁ የኔ ውዶች? እስቲ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እኔ ግን አድናን ስላያቸው ሁለቱ ተናንቀው የኔ ፍቅር የኔ ማር ሲባባሉ ሲጋጋጡ ስላያቸው ደስ ብሎኛል ማለት ነው። እናንተ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ የኔ ተወዳጆች። ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ለማዘዝ አይደለም ለማስታወስ ያክል ነው። በያላችሁበት ሰላማችሁ ይብዛልኝ። ወዳችኋለሁ። ባይ ባይ ተወዳጆች።